በአካባቢው ከፍታማ ስፍራዎች የሚነሳው ጎርፍ አባይ ሐይቅን በደለል ከመሙላት አልፎ የእርሻ መሬታቸውን ይጎዳ እንደነበረ በቀበሌው የአፈርና ውሃ ጥበቃ ልማት ስራ ላይ ካገኘናቸው አርሶ አደሮች መካከል አርሶ አደር ሻሜና ሻግሬና በረታ በርበሬ ይናገራሉ። ይሄ ተፋሰስ ከመጣ ወዲህ ይሄ ጎርፉ ታች ላለው ማህበረሰብ ማሳውን ቤት ውስጥ ምግባውን ሁሉ ከልክሎታል። በጣም ጠቀሜታ አለ። ከዚህ ጠርጎ ታች ያሉ ቀበሌዎችን ይጎዳል። ይሄ እዚህ የሚሰራው የጎርፍ መከላከያ ስራ ከተሰራ እዛ ያለው ቀበሌም አይጎዳም፣ እኛ ራሳችንም አንጎዳም። በጣም ጠቀሜታ አለው። በልማት ላይ የሚገኙ ተፋሰሶችም በባለቤትነት ከሰውና እንስሳት ንክኪ በመጠበቅ ላይ መሆናቸውንም አክለዋል። እንዲያለሙት የተሰጣቸውን መሬት በተነሳሽነት እያለሙ መሆናቸውን የሚናገሩት ደግሞ የሻራ ጫኖ ቀበሌ አርሶ አደር ከሆኑት መካከል አርሶ አደር ወርቅነሽ ደንዳ ናቸው። አባይ ያለው ደለሉ ራሱ ከዚህ ጎርፍ ሄዶ ሲያሞላ ህዝቡ ወደ ህዝቡ የመጣ ጉዳት ስለሚያደርስ አሁን ቀጥታ ያ የመጀመሪያው እንዲገግም እየተከልን ነው፣ ወተን እየሰራን ነው። ጎርፍ ወደ ታች አልፎ እንዳይሄድ እየቆፈርን ጎርፉ እዛ እየቀነሰ ወደ ታች ሳይሄድ እንዲቆም ያደረገን። በውሃና መሬት ሀብት ማዕከል የመሬትና የስርዓተ ምህዳር አገልግሎት ፕሮግራም ዳይሬክተር ዶክተር ይልቃል አንተነም የውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በመሆን የተፋሰስ አስተዳደር ድጋፍ ለጠንካራ አካታችና ተስማሚ ለውጥ ለኢትዮጵያ ብሔራዊ የውሃ ሀብት አስተዳደር ፕሮግራም ብራይት ፕሮጀክት እየተከናወነ ይገኛል ብለዋል። ስለዚህ አፈሩን እዚህ ከያዝነው ውሃው እዚህ እንዲሰርግ ካደረግነ ዳውንስትሪም ወይም ደግሞ ታችኛው ተፋሰስ ያሉ ነዋሪዎች ላይ ችግር አይፈጥርም ማለት ነው። አሁን ባለው ሁኔታ ህብረተሰቡ ጠይቀው በጣም ከባድ ችግር ውስጥ ነው ያለው። ጎርፍ አለ፣ ደለል አለ፣ የመስኖ ቦዮች ይደፈናሉ፣ ይሰበራሉ፣ ከጥቅም ውጭ ሆነዋል፣ ብዙ ናቸው። ስለዚህ እነሱን ወደ ጥገና ከመግባታችን በፊት እነሱን ወደ ማስተካከል ከመግባታችን በፊት እዚህ ያለውን ችግር ቦታው ላይ መስራት ያስፈልጋል፣ መቀነስ ያስፈልጋል። የተፋሰስ ልማት ለነዋሪዎች ኑሮ ማሻሻልና ለአየር ንብረት ለውጥ ስጋቶች የማይበገር አካባቢ ለማረጋገጥ ፋይዳው የጎላ መሆኑን ገልጸው ፕሮጀክቱ በስምጥ ሸለቆ ሐይቆች በአባያ፣ አዋሽ፣ ኦሞ፣ ግቤና ተከዜ ተፋሰሶች ላይ ተግባራዊ በማድረግ ላይ መሆኑን ተናግረዋል። በጋሞ ዞን ባህሬ ንዑስ ተፋሰስ ጫኖ ጫልባ፣ ሻራ፣ ጭንቻና ዲታ በሚለማው የአፈርና ውሃ ጥበቃ ማዕከል ብራይት የተሰኘ ፕሮጀክት ከዞኑ ግብርና መምሪያ ጋር በመቀናጀት የተጎዱ ተፋሰሶችን በህብረተሰቡ ተሳትፈው መልሰው እንዲያገግሙ እየሰራ መሆኑን ዳይሬክተሩ አመላክተዋል። የጋሞ ዞን ግብርና መምሪያ ምክትል ኃላፊና የተፈጥሮ ሀብት ጥበቃ ኃላፊ አቶ ወርቅነህ ካልሳም በአፈርና ውሃ ጥበቃ ስራ ላይ ከ520 ሺህ በላይ አርሶ አደሮች እየተሳተፉ መሆናቸውን ገልጸው ስራው በፕሮጀክት ደረጃ ታቅፎ እየተከናወነ መሆኑን የተጀመረውን የአፈርና ውሃ ጥበቃ ስራ ይበልጥ ውጤታማ እንደሚያደርገው አቶ ወርቅነህ ገልጸዋል። ህዝቡ ባለቤት ሆኗል። የችግሩ ሰለባም ስለነበረ ችግሩ ማሳቸው ተፈናቅሏል፣ ቤታቸውን አፈናቅሏል። የጎርፍ አለቦታው በመሄድ ስላልተበጃጀ ቤት ንብረታቸውን ማሳቸውን ጭምር ያፈናቀለበትን ህዝቡ የተማረረበት ሁኔታም ስለነበረ ይህ ፕሮጀክት ደግሞ ለነሱ በሚሆን ልክ ጥናቱ ተጠንቶ ስለወረደ ህዝቡ ባለቤት የመሆን ሁኔታ ተፈጥሮ ወደ ትግበራ ተገብቶ አሁን ሰው በነቅስ ወጥቶ ተግባሩን እየሰራ ይገኛል።